ቤተሰብ ዛሬ ብሩክ አይደለም ሀይሚን የጠለፋት። የምሬ ነው የምላችሁ። ሀይሚ ራሷ ማንም ሳያስገድዳት፣ ማንም ሳይጫናት፣ ማንም ተጽዕኖ ሳያሳድርባት ብሩክን ጠልፈዋለች። ኧረ ይለያል። የዛሬው ቪዲዮ የእውነት ያበደ ነው፣ የእውነት ማለት ነው። እና ኤፍሬም ቅድም እንግዲህ ያዙ ይልቀቁኝ ወይ ሲል ነበረ። አንዋርም ተቀላቅሏል፣ ትግሉን ተቀላቅሏል። ፍፄም አለ። እኔ ምን አይነት ልጆች እንደሆኑ በቃ በሀይሚም በብሩክም ህይወት ማንም ሰው ባይገባ ደስ ይለኛል። እንደው እኛ በሩቅ ያለን ሰዎች ታውት ብዙ ነገር እናወራለን። አንድ ቀን ያው በጣም ስንናደድ ሀይሚንም ልንናገር እንችላለን። አንዳንድ ቀን ደግሞ በጣም ስንናደድ ብሩክንም እንናገራለን። የሆነ ብቻ ጥፋት ስናይ አይተን አናልፍም። በቃ ከመናገር ወደ ኋላ አንልም። እና በቅርብ የሚያውቁ ሰዎች ግን ደካማ ጎናቸውንም ጠንካራ ጎናቸውንም ያውቃሉ። ማለት ከካሜራ ፊት ላይ እኛውን ቪዲዮ ኤዲት ተደርጎ ምናምን ብዙ ነገሮች ተደርገው ነው ቪዲዮ የሚወጣው። በዛ መሰረት ነው ሀሳብ አስተያየት የምንሰጠው ወይ ደግሞ ጣልቃ ልንገባ የምንችለው። ግን ሌሎቹ በቅርብ ያሉ ሰዎች ናቸው አይደለ እንዴ? ታዲያ ከካሜራ ጀርባ አብሮ ያላቸውን ቅርርብ ያላቸውን በቃ ፍላጎት ያውቃሉ። ነገር ግን ልክ እንደማያውቅ ሰው ልክ እንደኛ በቪዲዮ ብቻ እንደሚያይ ሰው ሆነው ብዙ ታሪኮችን በቃ ስለ እነሱ ለወራድ ለሚመጣው። በእርግጥ ግን ያናደዱኛል። በደንብ እመጣበታለሁ ስለ ፍፄ፣ ስለ አንዋር፣ ስለ ኤፍሬምም ብሩክ የሆነ መረጃ ይዞበታል። ታውቃላችሁ፣ የሆነ ሚስጥር፣ የሆነ ድብቅ ነገር ሀይሚ እንድታቅ የማይፈለግ በጣም ከባድ ሚስጥር ይዞበታል። ለዛ ነው እንደዚህ ባንዴ ከመሬት ተነስቶ ጥሩ ሰው መልካም ሰው ሊሆን ያሰበው። የምሬን ነው የምላችሁ እንጂ በጣም ኤፍሬም አሁን ላይ ከብሩክ ጋር በጣም ከባድ ጸብ ውስጥ ነው ያለው፣ ወይም ደግሞ ከባድ እልህ ውስጥ ነው ያለው። ወይ ደግሞ በቃ ሀይሚና ብሩክ አንድ እንዲሆኑ አይፈልግም። ሰምታችኋላ። ትናንትና እንደው በቃ ሄዳ ቢሆን ነበር እኔ ደስ የሚለኝ፣ የሆነ አስገዳጅ ነገር ስለተፈጠረ ነው እንጂ ምናምን ነገር ብሏል። ያ ማለት ምንድነው? ብሩክ የያዘበት ነገር አለ። ሶ በዛ አንጻር ነው። ምንድነው የያዘበት? ሀይሚ ብትሰማ ብታቀስ ምን ልታረግ ምን ልትል ትችላለች? ኤፍሬምስ ለምንድነው በዚህ ልክ ብሩክን የወገብ ቅማል የሆነበት ወይ ደግሞ ሊፋታው ያልቻለበት ምክንያት ምንድነው የሚለውን ነገር በኋላ ወይ ደግሞ ነገር የመለቀላችሁ ይሆናል። አሁን ላይ ግን ስለ ሀይሚና ስለ ብሩክ ነው። በቅድሚያ ግን የኔ ውዶች እንዴት ናችሁልኝ? የተወደዳችሁ የቻናሌ ቤተሰቦች፣ ለእስልምና እምነት ተከታዮች እንኳን አደረሳችሁ ወይ ደግሞ ኢድ ሙባረክ ብዬ እንግዲህ ሀሳቤን እገልጻለሁኝ። ያው የምር ለመናገር አጭር ነች ቀኗ ራሱ። ያው በእርግጥ በስራ ላይ ያላችሁ ሰዎች በጣም ደክሟችሁ ቀን እንደ ነፍሰ ጡር ስትቆጥሩ የነበራችሁ ሰዎች አላችሁና አይዟችሁ። እንግዲህ ነገ ይመስለኛል በዓሉ ባልሳሳት፣ ነገ ሀሚስ ወላጅ ጅማ ከሁለቱ አንድን ቀን የሚሆነው እንደኔ ከነገ ወዲያ ይመስለኛል ስገምት ማለት ነው። እስካሁን የተሰማ መረጃ ስለሌለ ማለት ነው። ኤንዌይስ ግን እንኳን አደረሳችሁ። እኛንም እንግዲህ በሰላም አስጀምሮ በሰላም እንዲያስፈጽመን እንዲያስጨርሰን ጸሎታችን ወይ ደግሞ ጾማችን ምኞቴ ነው። ለእስልምና እምነት ተከታዮች ግን ከወዲሁ እንኳን ለረመዳን ማለቴ ለኢድ አደረሳችሁ። ኢድ ሙባረክ ብዬ ሀሳቤን እገልጻለሁ የኔ ውዶች። እና ወደ ዋናው ሀሳቤ ስገባላችሁ ሀይሚና ብሩክ እንግዲህ ያሉበት ሁኔታ በጣም ደስ የሚል ነው። ጠለፋው በጣም ተመችቶኛል። በጣም የእውነት በቃ ወደፊት ሀይሚና ብሩክ ወደፊት። አሁን ለራሴ ምን ቃል ገባው መሰላችሁ? እነዚህ ልጆች የፈለገ ታሪክ ቢፈጥ አሁን የሆነ ሰዓት ላይ እኔ በጣም ስሜታዊ ሆኜ በቃ ከብሩክ በላይ ለሀይሚ ያስብላታለሁ፣ ከብሩክ በላይ ለሀይሚ ይጨነቅላታለሁ፣ ከብሩክ በላይ እኔ ቀርባታለሁ ብዬውላ የተናገርኩበት ጊዜ ነበር። እኔ ብቻ ሳልሆን ብዙ ሰዎች። ምክንያቱም የሀይሚን ማልቀስ፣ የሀይሚን መከፋት፣ የሀይሚን መጎዳት፣ የሀይሚን መበደል፣ የሀይሚን መገፋት ስለማንፈልግ ወይ ደግሞ ስለምንወዳት አብዝተን በቃ የሆነ ሰው ሲያስቀይማት ያ ሰው የማይፈልጋት ወይ ደግሞ የሚያሳዝናት ወይ ደግሞ ከዛ ስሜት ውስጥ እንድትወጣ ለማድረግ ብዙ ነገሮችን እንናገራለን እንጂ ብሩክን ጠልተ ነው አይደለም። እኔ ነግሬያቸዋለሁ። ሀይሚና ብሩክ ቢለያዩ እንደውም እጎዳለሁ ስለምወዳቸው እነሱን እስከ መጀመሪያው እስከ መጨረሻው እስካሁኗ ሰዓትና ደቂቃ ድረስ እየተከታተልኳቸው እያበረታተዋቸው ጥፋት ሲያጠፉ እየመከርኳቸው እየተቆጣውም እዚህ ደረጃ ላይ ደርሻለሁ። ስለዚህ ዛሬ ላይ ተለያዩን ቢሉ ስንት ዋጋ ከፍለንባቸው ተሰድበን ተረግጠን ተዘግዝቀን ብዙ ነገሮች ሆነናል እና ይደብረኛል የእውነት ለመናገር። ግን ሀይሚና ብሩክ አብረው ቢቀጥሉ ለእኔ የምጠቀመው ነገር የለም። ቢለያዩም ምን የምጠቀመው የምጎዳው ነገር አያውቁኝም። እኔ ከነመፈጠር የስሜንም እንኳን አያውቁም። ግን እኔ ብቻ ወዳቸዋለሁ። በቃ ስሜት አለ ለነሱ። ሲከፋቸው ይከፋኛል፣ ደስተኛ ሲሆኑ ደስተኛ ሆናለሁ። እና ሀይሚና ብሩክ ሀይሚን ልጠላ አልችልም ለብቻ፣ ብሩክንም ለብቻ ልጠላ አልችልም። ግን ብሩክን ለምን ትናገሪያለሽ ሁሌ የምትሉኝ ሰዎች አላችሁ። የምናገርበት የራሴ የሆነ ምክንያት አለ። ወይ ደግሞ እማያቸው ደስ የማይሉ የማይጥሙ ነገሮች ከሆኑ ከመናገር ወደ ኋላ አለም። ከሄድሌና ጥፋት እያጠፋ
ሀይሚን እያስለቀሰ እንኳን እያየሁት እንዴት ነው ብሩክ ጀግና፣ ቡቡ ጀግና፣ ጎበዝና እንደዚህ ብዬ ልናገር አልችልም። ህሊና እምቢ ስለሚለኝ ነው። ሶ በጣም የተረዳሁት ነገር እስከ ዛሬ ሀሳብ ስሰጥ በነበርኩባቸው ሁኔታዎች በቃ ምንም ነገር ቢፈጠር ምንም የፈለገ ታሪክ በቃ አስቸጋሪና ውስብስብ ችግር ውስጥ ቢገቡ እንኳን እነዚህ ልጆች ተመልሰው አንድ እንደሚሆኑ መከፋፈል እንደሌለባቸው ወይ ደግሞ እንደማይከፋፈሉ እስከ መጨረሻው ተለያይተው እንደማይለያዩ ሁለታቸውም ቢጣሉም ቢጨቃጨቁም መጨረሻቸው አንድ እንደሚሆን መጨረሻቸው አብሮነት እንደሆነ ገብቶኛል፣ ተረድቻለሁ። ስለዚህ ሀይሚን ብሩክም በዚህ ሁኔታ ላይ ስላየዋችሁ ደስ ብሎኛል። እንግዲህ ሀይሚ ተጠልፋ ነው ኤፍሬም እህቴን ካላሳያችሁኝ ልክ እንደ 1 አመት እናቴ እሷ በጣም ፍቅሯን እየቀጨች ነው ያለችው። በዚህ ሰዓት እንደ ብሩክ የሚያስብላት የሚጨነቅላት ሰው የለም። አንዳንዴ ማለት ነው ሀይሚያውን ሄዳ ቢሆን ብላችሁ አስቡ። በጣም አስቸጋሪ የሚያስጠላ ሁኔታ ውስጥ ይፈጠር ነበር። ግን ብሩክ በፍቅር ነው ያገታት። በነገራችን ላይ አስገድዶ ወይ ደግሞ ያስገደዳት ያው ወደ ውጭ እንዳትሄድ ነው። እሷም ባለመሄዷ ደስተኛ ነች በዚህ ሰዓት። እንደዚህ የሚንከባከብ እንደዚህ የሚያቅፍ በቃ እኩያችሁን የእውነት አሁን ማለት ነው ቪዲዮቻቸውን እያየው ነበርና በቃ ምን ያህል ቢዋደዱ ነው፣ ምን ያህል ፍቅር ቢኖርባቸው ነው ማለት እንደዚህ አይነት ፍቅር አለ ወይ ብዬው ላምባ ይወጣ መጣና ደስ የሚል ሁኔታ ላይ ነው ያሉት። ሶ ብሩክም እንኳን አገዝካት፣ ሀይሚዬም እንኳን ከዛ ከምትሄጅበት ጉዞ እንኳን ቀረሽ። ብትሄጅም ሰላም ያለው ነገር አታገኝም፣ ወይም ደግሞ በጣም አስቸጋሪ ሁኔታ ላይ ነው የምትገቢ የነበረው። ምክንያቱም ሙድሽ ጥሩ አልነበረም፣ ደስ ብሎሽ መሄድ ፈልገሽ ምናምን አልነበረም ልትሄጂ ሀሳብሽ የነበረው። ተከፍተሽ ነበር፣ አዝነሽ ነበር፣ ሁኔታዎች ሁሉ አስገድደውሽ ነበር። ሶ አለመሄደሽ ብዙ ያተረፍሻቸው ነገሮች አሉ። ግን ሀይሚ ራሱ አሁን ላይ ነግሬያቸዋለሁ፣ አሁንም ዛሬም ነገም እደግመዋለሁ። ይሄ ነገር ካልተስተካከለ ሀይሚ ውስጥ የያዘችው ብዙ ጥያቄዎች አሉ። አሁን ብሩክ ለጊዜው ደስተኛ ለማድረግ ያቅፋታል፣ ይስማታል፣ ያባብላታል ብዙ ነገር። ግን ሀይሚ አሁንም ዛሬ ራሷ በቃሏት በአንደበቷ ተናግራለች። እንደዚህ የምታረግልኝ እንደዚህ የምትሆነው ወይ ደግሞ እንደዚህ የምታስቀምጠኝ እንደዚህ የምታስቀኝ ጥፋትን ለመሸፈን ነው ወይ ብላለች። ያ ማለት ያጠፋውን ጥፋት ይቅር አላለችው ሙሉ በሙሉ 100%። ያ ይቅር ልትለው የምትችለው ምንድን ነው ነገሩ ሲስተካከል ነው፣ ችግሩ ሲፈታ ነው ብዬ ነው ማምነው። ሶ ብሩክም አሁን ሀይሚን ማስደሰት ጥሩ ነው። ከዛ ቤት ወጣችሁ ለቃችኋል። ሌላ ጥሩ የሆነ ነጻነታችሁ የሚጠበቅበት ሁኔታችሁ በቃ ደህንነታችሁ የሚረጋገጥበት የሚጠበቅበት ቦታ ላይ ነው ያላችሁ። ማንም የሀይሚ ወንድም እንኳን ኤፍሬም የማያውቀው ቤት ውስጥ ነው ያላችሁት። አንዳንድ እቃዎችን ስቶቭ ሳይቀር ይዘይዳል። ደስ ይላል አብሮ መሆን። እግዚአብሔርን ነው የምላችሁ። በህይወታችሁ የምትወዱትን ሰው ስታገኙ፣ የሚወዳችሁን ሰው ስታገኙ ህይወት ራሷ ጣፋጭ ትሆናለች። እግዚአብሔርን ነው የምላችሁ። ደስ የሚል ኑሮ፣ ደስ የሚል ህይወት ይሆናልና ሀይሚና ብሩክ ላይ የሚያየውት የተረዳውት ነገር እሱ ነው እና ለሀይሚ ጥያቄዋን ብትመልስላት ብሩክ በእርግጥ አሁን ጊዜው ገና ነው። አሁን ላይ እሷን ማስደሰት እሷን ከነበረችበት ጭንቀት አስወጥተ በቃ ደስተኛ ማድረግን ነው የመረጥከው። በጣም አሪፍ ሀሳብ ነው። ማገትህ ተመችቷቸዋል ወይ ብለሃል። በደንብ ነው የተመቸን፣ በጣም ከምነግር በላይ። እኛ ሀይሚ ተከፍታ ለምን 10,000 ዓመት አትጠልፋትም? ደስ ይለናል። ምክንያቱም በፍቅር ነው የጠለፍካት። እንደዚህ አይነት አጠላለፍ በጣም ደስ ይላል እና የሆነ ጊዜም ካስታወሳችሁ ሀይሚ በጣም ተከፍታ አዝና የሆነ ጊዜ በቃ አስገድዶ በቃ የትም አትሄድም ቁጭ ምናምን ብሎ ተቆጥቶ ምናምን እሱ ጋር ወስዷት ምናምን ነው ነገሩ የተረሳው ምናምን ያለፈውና አሁንም አትሄድም ብሎ የፈለገ ነገር ይፈጠር ብሎ ዋጋ ከፍሎ እንግዲህ እች ልጅ አስቀርቶ እስከ መጥለፍ ደርሷል። ሶ በጣም ደስ የሚል ነገር ነው እየተፈጠረ ያለው። ሀይሚያውንም በዛች ጠባብ ቤት አልጋቸው ራሱ መተነሿ ማነሷ ግን በጣም ፍቅር በፍቅር ሆነዋል። ምክንያቱም እነሱ ችግራቸው ምን መሰላችሁ? 3ኛ ወገን ሲገባ 4ኛ ወገን ሲመጣ ምናምን እዩም ማለቴ አብሳላት ምሪ እያለች ነው ያለችው። ምንም አታመጣም፣ ባናቷ ትተከል ከፈለገች እና ለወደፊት አንድ ጥፋት ሲጠፋ ወይ ደግሞ አንድ ስህተት ሲሰራ አንድ ሰው በእኛ እንዳዘነብን ሲገባን ስንረዳ ጥፋታችን ምኑ ጋ ነው ብለን ስናይ ራሳችን ስንጠይቅ ራሳችን ስንፈትሽ ያንን ጥፋት ድጋሚ አንደግሞ በተአምርና ብሩክም ይህንን ጥፋት ድጋሚ እንደማትደግሞ ተስፋ እናደርጋለን። እኛ ሀይሚን ካስደሰትካት ሀይሚን እንዲህ በቃ ከሀይሚ ጋር የሀይሚ ደስታ በነገራችን ላይ ለአንተም ደስታ ነው። ሀይሚን እንድትደሰት ስንፈልግ አንተም ደስተኛ ትሆናለህ ብለን ስለምናምን ነው። አሁን ሀይሚ ፈገግ ብላ ስላያት ሀይሚ ስቃ ስላያት አንተም ፈገግ ብላል፣ አንተም መሳቅ ጀምራል። የሀይሚን ደስታ ፈለግን ማለት ያንተን መከፋት ፈለግን ማለት አይደለም።
በቃ የሀይሚን ደስታ ፈለግን ማለት ያንተም ደስታ ይመለሳል ማለት ነው። ያንተ ደስታ አለ ማለት የሀይሚም ደስታ አለ ብለን ነው የምናምነው። ሶ ሀይሚን ስታስከፋ ስታሳዝናት አንተም ደስተኛ እንደምትሆን እኮ እናውቃለን። ግን በቃ ሁለታችሁም ደስተኛ እንድትሆኑ ስለምንፈልግ ሀይሚን አታስከፋት፣ አታሳዝናት ብያለን ብዙ ጊዜ እናወራለን። ከዛ ቀጥሎ ደግሞ ሴትም ስለሆነች ይከፋታል በትንሽ ነገር። ስለዚህ ሴት ልጅ መጎዳት፣ መበደል፣ መገፋት የለባትም ብለን ስለምናምን ነው። እች ልጅ በቃ ከስር መሰረቱ ገና ሕጻን ጩጬ እያለች ነው ጀምሮ እየተከታተልናት የመጣ ነው። ስለዚህ እኛን ያሳደግናት ማለት አብረን ያደግነው ማለት ይቻላል። ሶ መከፋቱ ያስከፋናል፣ ስታዘን እናዝናለን። ከዛ አንጻር ነው። ለማንኛውም ግን ለእስልምና እምነት ተከታዮችም እንኳን አደረሳችሁ መልእክት አስተላልፎ እንግዲህ ከሀይሚ ጋር በጣም ደስተኛ ጊዜ እንደሚያሳልፍ ከዚህ በኋላም ብዙ ሰርፕራይዞች እንዳሉ ተናግሯል። ደስ ይላል የእውነት። ጾሙ ከገባ ጀምሮ ከመግባቱ በፊት ነው በቃ በይቅርታ የእናንተም ጾም የኛም ጾም ሊገባ ነው፣ እነሱ የሚታረቁ ሰላም የሆነ እኛ የምንታረቅ ተባብሎ ምናምን እሺ ምናምን ተባብሎ ከዚያ የሆነ ሰዓት ላይ ነገሩ ሁሉ ፈራርሶ ሌላ ታሪክ ውስጥ ገብቶ በጣም ብዙ ሰዎች አዝነው ጾምን እንኳን በስራ ሳይጾም እግዚአብሔር ስንቱ ኃጢአት ገባ። እግዚአብሔርን ስንቱ ሙስሊሙ ክርስቲያኑ ሁሉ ስንቱ ኃጢአት ገባ። ስንቱ በቃ ያልሆነ ነገር አወራ እግዚአብሔርን ነው ብላችሁ። ከዛ እኔማ ዛሬ ጾም ነው ምንም ነገር ማውራት አልፈልግም፣ ዛሬማ በቃ እሰግዳለሁ፣ እጸልያለሁ። ከዛ ማታ ላይ የሆነ ነገር ሲፈጠር በቃ አንተ እንደዚህ አንቺ እንደዚህ ብዙ ነገሮችን እኔ እንጃ ነፍሳችን ሁሉ ግራ ይሏል። ወይ እኔ ጾሙ ዘንድሮ ተጾማት ዝም ብላችሁና እንደዚህ አይነት ታሪክ ተፈጥሮ ነበር። ኤንዌይስ ግን በስተመጨረሻ ተሳክቶ እንግዲህ ሀይሚና ብሩክ አንድ ሆነዋል። እንዲህ ለጊዜው አይደለም፣ በቃ ቋሚ ደስታ እንዲኖራችሁ ነው የምንፈልገው። እናውቃለን በቤት ውስጥ ጭቅጭቅ ሊኖር ይችላል እና እኔ ደግሞ ልናገር የምችለው ነገር አውቃለሁ ገና ልጆች ናችሁ ምናምን፣ ነገር ግን ሀይሚ ልጅ ናት ለማለት ይከብደኛል። ለምን መሰላችሁ እንደዛ ያልኩት? ሴት ልጅ ነች። የሆነ ወንድ ልጅ አብሯት ሲሆን እንግዲህ አንድ ቤት ውስጥ ከመኖር ደርሰዋል እና የሆነ ነገር ቀለበት እንኳን ትፈልጋለች። ተውት ቀለበት ብቻ አይደለም፣ አፈቅርሻለሁ ይህን ቃል ትጠብቃለች። እና ሀይሚዬን ቦታ መስጠት አለብህ። የዛሬ አመት እንደዚህ ነበራችሁ፣ የዛሬ 2 አመት ሙሉ እንደዚህ ነበራችሁ። ሶ ሁሌ ህጻንነት የለም፣ ሁሌ ልጅነት የለም። አሁን ላይ ያድጋችኋል፣ ትልቅ ልጆች ሆናችኋል። እና አንድ ማሰሪያ መጨበጫ የሚያዝ ነገር ቢኖር ጥሩ ነው ብዬ አስባለሁ። በተለይ ለሴት ልጅ ለሀይሚ አንቺ ማንሽ፣ አንቺ ምንድነሽ፣ አንቺ ምን አገባሽ ያሏት ብዙ ሰዎች አሉ። የመጡ የሄዱ ሰዎች በሙሉ ምንሽ ነው አንቺ ምን ይመለከትሻል፣ አንቺ ማንሽ ተብላ ስትጠየቅ እኔ እኮ ፍቅረኛው ነኝ፣ እኔ እኮ እንደዚህ ነኝ ብላ፣ እኔ እኮ ይኸው ቀለበት አስሬለታለሁ፣ እኔ እኮ በቃ ብላ የሆነ ማስረጃ የሆነ መተማመኛ ነገር ሊኖራት ይገባል ብዬ አስባለሁ። ብሩክ ይሄንን ነገር በመልካም ነገር ተረድተኝ የሆነ ነገር ብታደርግ፣ የሆነ ለውጥ ብታሳይ፣ ለተመልካችም ለሀይሚም የሆነ ስቴፕ ከፍ ብትል በጣም የተሻለና ጥሩ ነገር ይፈጠራል ብዬ አምናለሁ። እና እንግዲህ ምግብ ሽምብራ ቁጭ ብላ እየበላች ነበር። የኔ ወርቅ እርግብ ነው የመሰለችኝ። የሆነ የተያዙ እርግቦች አሉ አይደለ የሚረቡ ቤት ውስጥ፣ እነሱን አይነት እርግቦች ነው የሆነችብኝ። ማለት ብቻውን ቁጭ ብላ ምናምን ቆሏን እየበላች ነበር። እና እኔ እንጃ በቃ የዛሬው ቪዲዮ በጣም ልብን ርፍ የሚያስብል በጣም ደስ የሚል የተረጋጋ ሰላማዊ የሆነ ማንም የማይደርስባቸው ማንም የማይጠጋ ማንም ከካሜራ ጀርባም ሆነ በካሜራ የሚለፈልፍ የሚያወራ ከወንድሟ ጀምሮ ብዙ ታሪኮች አሉ። ግን ማንም ምንም አያመጣም። ሁለታችሁ ዋናው አንድ ሆኑ። በቃ እኔ አንቺ ጋር ነው ያለሁት የትም አልሄድም ብሏል። እና ብሩክ ደስ ይላል። ብሩክ እንደዚህ ፍቅር ስትሆንልን፣ እንደዚህ ለሀይሚ መልካም አስተሳሰብ ሲኖርህ እግዚአብሔርን ነው የምንልህ። በቃ መጀመሪያ አናቅህም ነበር ከነ መፈጠር ማን ትሆን እኔ እግዚአብሔርን አላቅህም ነበር ከዛ በፊት ከሀይሚ በፊት እኔ ለሀይሚ ልዩ ቦታ ይኖረን ያው ቀድመን ካንተ በፊት ስለምናውቃት ነው እንጂ አንተም ሰው ነህ እሷም ሰው ናት። እና በሴትነቷ ደግሞ ህይወቷንም ስለምናውቅ የተለየ ቦታ እንሰጣታለን። እና አናቅህም ነበር ያኔ። እና ያወቅንህ፣ የተረዳንህ፣ የወደድንህ፣ ያከበርንህ በጣም በቃ ለአንተ ልዩ ቦታ እንዲኖረን ያደረገው ለሀይሚ የሚሰጣት ቦታ፣ ለሴት ልጅ ያለ ክብር በቃ ከእናትህ ቀጥሎ በቃ ለመላ የኢትዮጵያ ሕዝብ አይደለም የዓለም ሴቶች በሙሉ ዓለም ላይ ላሉ ሴቶች በሙሉ በጣም እንደምትራራ በጣም እንደምታስብ እንደምትጨነቅ በቃ ሴት ልጅ በቃ አፈራይንካት ብለህ የምታምን ሰው ነበርክ። አሁንም ነህ በእርግጥ። እና በዚህ ነገርን የወደድነ መሀል ላይ ግን
ያልሆነ ነገር ተፈጥሮ ነበር። ይሄ ገደል ግቢ፣ የራስሽ ጉዳይ፣ ውጭልኝ፣ ሂጂ፣ ነይ ምናምን የሆነ ብዙ ነገር ተፈጥሮ ነበር። ለሴት ልጅ መባል አንተ ምላስ ሌላ ነገር ነበር፣ ውስጥ ሌላ ነገር ነበረ የሚያወራ የነበረው። ከባድ እልህ ውስጥ ገብተ ነበር ከተመልካች ጋር። አይፈረድብም። ተመልካች የሚያወራው ነገር ነው ያ ነገር እንዲስብ ያደረገው። ለማንኛውም አሁን ላይ ግን ተመልሰሃል። ለሀይሚም ጥሩ ቦታ እየሰጣት ነው። እንወድሃለን፣ እናከብራችኋለን። ሀይሚዬም ቅመማም ቡቡዬም እንወዳችኋለን። ወደፊት ማንንም አትስሙ። ጠላት እርርድብን ቅጥል ሊበል ብዬ ሀሳቤን እሰጣለሁ። የኔ ውዶች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁንም ወደ 30 ሺህ አስገቡኝ። እወዳችኋለሁ። መልካም ምሽት።